እውነት ለመናገር እኔ በጣም በቃ ብዙ ነገር ምን ብዬ መናገር እንዳለብኝ ራሱ አላውቅም። እናቴ አጋጣሚ ያው እርሻ ድንች ትዘራ ነበር እና ክፍለ ሀገር እሷ ድንች ስትዘራ የምገርማችሁ ነገር የሰው አይን ያው በጣም ረጅም ቦታ ነበር የዘራችው መሬቱን እና በጣም ረጅም ብቻዋን ማለት ነው። ያው የሰው ሀይል ጉልበት ያስፈልግ ነበር በዛን ሰዓት ገንዘብ ምናምን ይፈልጋል በቃ ሰው እና በቃ እናቴ በቃ ብቻውን ነበር ያንን ቦታ የዘራችው እና አንድ ሰው አያት ከዛ በኋላ እዛው ያው ቅርብ ሰው ያው በባዕድ መልኩ ነው የሚገኝ ማለት ነው። እና ከዛ እጇ ላይ ጣለ ማለት ነው። እና በቃ እኔም ያው በዛን ሰዓት የእናቴ አያት ደግሞ አረፈችና ለቅሶ ሄደን ለቅሶ ያው እኔ እዚህ አረብ ሀገር ከመምጣቴ በፊት ማለት ነው። እና ከዛ ልክ ለቅሶ እንደሄድን በዛን ሰዓት ያመማት ምናምን ነበረ። በቃ ያ ቦታ በጣም ያማት እንደነበር ለቅሶ ቦታ ላይ ብዙም እንዳልተገኘች ምናምን ነበር እና የቆየ በቃ ይተዋል ምናምን በቃ እንደ ሾክ ማለት ነው። በቃ እሷ የምታያት በቃ እንደ ሾክ ነበረ እና ያንን ነገር ደግሞ አውጡልኝ ምናምን ያለች ሰው ያሳየች ነበረ። ነገሩ እንደዛ አልሆነም ያን ቦታ እየበላ 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 በቃ እጇን እንዳለ ቀየረው ማለት ነው። እና እጇን ቀይሮ ያ ቦታ እንዳለ ተቀይሮ ጠቆረ። በቃ የበላ በቃ መግል ቋጠረ በጣም ማለት ነው የእጅ መዳፏ ማለት ነው እንዳለ መግል ቋጥሮ በቃ በጣም ከባድ በቃ እስከ ላይ እስከ ትከሻዋ ድረስ እጇ የለም ወጥቶ። ከዛ በቃ በዛን ሰዓት ደግሞ ያው ይሄ የቤተሰብ በቃ ሙሉ መታወቂያ ምናምን በቃ የማይጠይቁት ነገር የለም። እና ከዛ ያንን ነገር ለማስጨረስ ትንሽ ገንዘብ ነበር የሚያስፈልገው ያንን ነገር በቃ እኔ ሄጄ እግዚአብሔርን እውነት ለመናገር በጣም በቃ ብዙ ሰው ይሄ በቃ ህክምና ይሄን ነገር ያላደረገ ሰው መታከም አይችልም ምናምን ብሎ ያንን ነገር እንዲያወጡ መታወቂያ በቃ በጣም ብዙ ነገር ማለት ነው። እና ያንን ነገር በቃ ለብዙ ሰው አስጨረስኩ። እውነት ለመናገር እና እናቴንም አጣት ነበር እውነት ያንን ነገር ባላደርግ ባልፈጽም ኖሮ እና በቃ እኛ ይተዋል ያለን በቃ ሀበሻ መድሃኒት ትጠቀማለች ምን ትላለች። ከዛ ያ ነገር ሁላ እምቢ ብሏት ከዛ ሰው አሳይተን ወንድሞቿ ሁሉ መጡ ይሄ ነገር እንደዚህ ማቆየታችሁ በጣም በቃ ይሄ አደጋ ነው ይሄ በህክምና ነው መታየት ያለበት እንዴት እስከዚህ ዝም አላችሁ ብሎ ተቆጡን። ከዛ እሷ ያው በዚህኛው እስቲ በሀበሻው እንሞክር ነው የሚሉት እንጂ ህክምናውን ብዙ ያው ገንዘብ ስለሚያስፈልግ እንትን አይሉም። እና ያው አንደኛ እኛ ጋር ሀኪም ቤት ቅርብ የለም ያው መንገድ የተወሰነ መንገድ ትጓዛለህ እና ከዛ ያው በዛ የተነሳ በቃ እናቴ ያው ያንን ህክምና ለመሄድ ደግሞ ያው ግዴታ የሚያስፈልጉ ነገሮች ነበሩ። እና ያንን ነገር አሟላን ከዛ ወደ ሀኪም ቤት ወሰድናት። ሀኪም ቤት ወስደናት እጇን እንግዲህ ኦፕራሲዮን አደረጉ ማለት ነው። ሲያደርጉ ከውስጧ የወጣው የሰው ፀጉር ማለት ነው። የሰው ፀጉር እንግዲህ አስቡት የሰው በቃ ሰው የማያደርግ ነገር የለም በቃ እግሯን እጇን የማያደርጋት ነገር የለም። እማዬ እውነት ለመናገር እናቴ በቃ በእኔ የተነሳ በቃ እውነት ብዙ ነገር አሁን ጴንጤዎቹ ምናምን በቃ ብዙ ነገር ጥሮ ግን በቃ በእኔ ተስፋ ቆረጡ ምክንያቱም በቃ እምነታቸው ምንም ማተብ ከመበጠስ ውጪ ማዳን እንደማይችሉ። ደግሞም ትክክለኛ ሃይማኖት እንደሆነ በቃ እኔ በቃ መጽሐፍ ቅዱስ ይዟል በቃ ብዙ ነገር ያደርጉ ነበር ምንም በቃ እናቴ ተመለሽ ይሄ በቃ አይሆንሽም ተመለሽ ብዬ እንደውም ከእኔ ለምን አትማሪም እኔ የተፈወስኩት የዳንኩት ለምንድነው? እኛም በቃ ኦርቶዶክስን በመጠጥ በቃ እንደዚህ ጣኦትን ያመልካሉ በሚሉ ጭፈራ ዘፈን ምናምን በአብዛኛው ያው ያዳምጣል ኦርቶዶክሳዊ እውነት ይሄ ያለ ግልጽ ነውና። ያው አብዛኛው ሰው ሲጠጣ ሲሰክር ምን ሲል አንገቱ ላይ ማተብ ያሰረው ሁሉ በቃ ኦርቶዶክስ ይመስላቸዋል። በቃ ማተብ ብቻ አስረን ውስጣችን ስራችን በቃ ሌላ ነው። እና በዛ የተነሳ በቃ እኛን በቃ እንደ ጣኦት አምላኪ ነበር የሚቆጥሩት። እኔ ያው እውነት ለመናገር እኔ ከዳንኩት ሁኔታ አንፃር ነው የራሴን የምከራከረው የሰውን አላውቅም። እና እናቴን በጣም ነበረ በቃ እንትን የምላት እሷ ያው የገባችው በእኔ ምክንያት ነው። የገባችውም ደግሞ ያው የመጀመሪያ ልጅ ስትወልድ በቃ ዲያብሎስ በጣም ፈትኗት በጣም እጅግ በጣም ፈትኗት ያንን ህፃን በቃ ወሰደባት። ከዛ እኔንም ደግሞ በቃ በመከራ በስለት ነው የወለደችው እና እኔንም በቃ ሲያስቸግራት የእሷንም ህይወት በጣም ፈተነ።
በጣም ብዙ ነገር በቃ እሷ መጀመሪያ ያው ኦርቶዶክስ ነበረች እኔን አስጠምቃኝ ምን ብላኝ በቃ እኔን ደግሞ ድጋሚ ከማጣት ብላ ነው እንግዲህ ያው ሰፈሩ በሙሉ ጴንጤ ነው። በቃ በዛን ሰዓት ደግሞ ቤተክርስቲያንም እኛ ቅርብ የለንም በቃ ቤተክርስቲያን ቅርብ አለመኖሩ ብዙ ሰው በቃ እዛ አካባቢ ጴንጤ ነው ቤተክርስቲያን የሚሄደው። እውነት ከሰፈራችን እስካሁን 4 ሰው ብቻ ነው ያለው ብላችሁ አታምኑም ያው አሁን እኔ አላውቅም። በነገራችን ላይ እኔ እዛ በነበርኩ ሰዓት 4 ሰው ብቻ ነው ያለው። ያ 4ቱ ናቸው እንግዲህ አልፎ ሄዶ አስቀድሶ ምን ብሎ የሚመጡት እና እንደገና ቤተክርስቲያንም ያው ቅርብ አልነበረም። ያው በዛ የተነሳ በጣም ከባድ ጊዜ ነበረ እናቴም ራሱ ትፈትናለች። በጣም ብዙ ነገር እንደዚህ በህልም የማይመጣባት ነገር የለም በቃ እሷ በህልም ያየችው ነገር እውን ነው። በቃ ለምሳሌ በህልሟ ጅብ አይታ ጅብ እዚህ በቃ እንዳለ ያው እውነት ለመናገር ክፍለ ሀገር በጣም የሁሉም እንግዲህ ይሄ በባዕድ አምልኮ የሚያመጡት ሀብተ ንብረት በጣም በቃ ብዙ ነበራቸው። ያንን ሁሉ ነገር ግን እውነት ጅብ በቃ ጨረሰባቸው ማለት ነው። ምክንያቱም ወንዶቹ ገጠር የሉም በብዛት ሴቶች ናቸው እኛ ጋር ደግሞ ጅብ በጣም በቃ ቂም ከያዘ እንደዚህ አውሬ ቂም ከያዘ ከባድ ነው። እንደገና ለሴት ደግሞ አይታዘዝም እና የሁሉንም በቃ እንስሳ እንዳለ የሁሉም ቤት ገብቶ እንዳለ ሀብታቸውን ያው በግ ላም ከብትን በቃ ብዙ ፈረሶችን ብዙ ንብረት አወደመ ማለት ነው። እንዳለ ያሉትን በቃ በህይወት አንድ አላስቀረም ገድሎ ገድሎ ያው ተፈናቅሎ ሌላ ቦታ ሄዶ የተረፉም አሉ። እንዳለ ገድሎ ሁሉንም ከማደሪያቸው እንዳለ አውጥቶ በጣም እኛ ጋር ቆጥ ነው በብዛት የሚሰራው እና ዳገትም ነው የኛ አካባቢያችን ያው በብዛት እና ቆጥ ነው የሚሰራው ያ ቆጡ ያው የእግዚአብሔር ስራ እንግዲህ ድንቅ ነው። በጣም ያው እኛ ከእንስሳ ጋር ነው የምንኖረው ከጅብ ጋር በቃ በጣም እናቴ ተፈትና እውነት ከአንድም ሶስቴ ከጅብ አፍ አስጥላ እናቴ በጅብ ተለክፋለች ማለት ነው። በጅብ ተለክፋ በጣም ብዙ ነገር ሆናለች። በቃ እሷ ሄዳ ቸርች በቃ ሄዳ እዛ ለመፈወስ ምናምን ቸርች ሄዳ በቃ እሷ በመንፈስ በቃ አይታ 3 ጅብ በቃ እሷ ቤት ያው አገልግላ ስትመለስ በጣም በቃ እናቴ ሀይለኛ በቃ እንግዲህ ያው በዛን ሰዓት ያው እነሱ በቃ እኔ እንጃ ምን እንደምል አላውቅም። እሷ በቃ በመንፈሷ ሲመጣባት ሰው ወጥቶ ውጭ ወጥቶ ምናምን ሲያይ 3 ጅብ በቃ እንደዚህ በአካል 3 ጅብ እንደቆመና ያው ህይወቷ እንደሚጠፋ ልጆቹንም ደግሞ እንደሚበላ ምናምን እንደዚህ 3 ጅብ ህይወቴን ለማጥፋት ልጆቼን ለመብላት ተዘጋጅቶ የጠበቀኝ ነው ምናምን ብላ ስትናገር። ሰው ወጥቶ ሲያይ እውነትም ጅብ ተቀምጧል የምንሄድበት ቦታ ላይ ማለት ነው 3 ጅብ ማለት ነው። እና ያው እኔ ይሄንን የምናገረው እውነት ለመናገር በቃ ሰው እንዲማር አሁን እናቴ ራሱ እኔ ስመለስ በቃ ሁሉንም ነገር እመሰክራለሁ ምናምን ያለች እንግዲህ እመለሳለሁ ያለች ነው። ግን በደንብ እውነት ለመናገር የእግዚአብሔርን ቃል እንግዲህ እነሱ ሳይማሩ ነው እኛን ያስተማሩም ያው እኔም ያው ትምህርቱን አልጨረስኩም። ከግማሽ ነው ያቋረጥኩት ግን እግዚአብሔር ብዙ ነገር አስተምሮኛል ስደት አስተምሮኛል። እውነት ትምህርት እኔ ያው ምንም ነገር ሳልቆጥር ሳላውቅ ገብቼ እግዚአብሔር ደግሞ ያው ግማሽ አመት ብማርም ብዙ ነገር አስተምሮኛል እና እኔ ይሄንን ነገር የምናገረው ያው ሰው እንድማርበት ነው። ምክንያቱም እኔ አሁን ትምህርት አልጨረስኩም ግን ሰው እንደጨረሰ ሰው ነው የሚያስበኝ እና እናቴ በቃ አሁን ብዙ ነገር ይሰማታል ግን ብትመለስልኝ እያልኩ ሁሌ እማፀናለሁ ሁሌ ማለት ነው። እና ያለችበት ቦታ ሁሌ ፈተና እንደበዛ ነው ወንድሞቹ ልጆች እንግዲህ ይገፋሉ። በዛ ላይ ደግሞ እዛ ያሉት በቃ እንዳለ ወንድም በቃ ሁሉም በቃ ለኔ ብቻ ይለፍልኝ ነው የሚሉት እንግዲህ እኛ በገንዘብ ነው የምንተዳደረው መሬት እንዳለ ተሽጦ አልቋል። ምንም ነገር የለንም ብዙም በቃ ይሄን ያህል ነው የሚባል ነገር የለንም እና ያው በእጃችን ነው የምንተዳደረው እና በጣም ከባድ ጊዜ ነበር። የያዝነው እግዚአብሔርን ነው ሌላ ነገር የለንም እንግዲህ ሀብት የለንም ንብረት የለንም ምን የለን። አሁን ብለን ብለን ደግሞ ያቺ ያለችንን ቤት ያው እንግዲህ መንግስት አፍርሶብን ባዶ እጁ ነው የቀረውና አባቴ አካሉን ጎሎ እድሜውን ጨርሶ ከስንት 25 አመት አስቡት እንግዲህ የአንድ ሰው እድሜ 25 አመት ሙሉ የዛ መሬት ስፋጅ ስፋጅ እግዚአብሔር ረድቶት። እንግዲህ በስተመጨረሻ ያው ባዶ እጁን ቀረ ግን ከእግዚአብሔር ዘንድ የመጣ ስላልሆነ ያው በደስታ ነው የተቀበልነው እውነት ለመናገር። ምክንያቱም የሁሉም ህዝብ ነው የፈረሰው የኛ ብቻ አይደለም ግን ቢሆንም ደግሞ ያው ትንሽ የኛ ይከብድ ነበር ያሳዝን ነበር ያው ሁሉም በራሱ ቤት ሳይለፋ የሰራ የለም ግን የኛ ህይወት ያሳዝን ነበረ በጣም። ምክንያቱም እኛ ተገፍተን እግዚአብሔር ረድቶን አካሉን ጎሎ ደሙን አፍስሶ በቃ ህይወት ነፍስ ብቻ ነው ያልወጣው እንጂ እንደ አቤልና ቃየል ማለት ይቻላል እውነት እኛ ቤት ማለት ነው። እና ያንን ሁላ እግዚአብሔር ረድቶ አሁን ግን እግዚአብሔር ይመስገን ያው እኔም ያው እውነት
ለመናገር ከዛ በኋላ ከእሱ ጋር ያው እነሱም ያው ልጅቷን ወሰዷት የእሱ ቤተሰቦች እውነት ለመናገር ብዙ ነገር የእሱ ቤተሰቦቼን አሳስረው ነበረ። እኔን ለመጠየቅ የሄዱትን እነሱን ሌባ ብሎ አስይዞ እዛው ፖሊስ በፖሊስ አስይዞ ያው 3 ቀን ምግብ ሳይበሉ ውሃ ሳይጠጡ ማረሚያ ቤት እንደቆዩ በእኔ ምክንያት በጣም በቃ ብዙ ነገር ሆኗል። እና ከዛ ያው እኔ በቃ ልጅቷን ይዤ እወጣለሁ ስል እኔን ከለከሉኝ። ከዛ እኛ በቃ እኔም ፈረምኩኝ ምንም ነገር እንዳትሆን ብትሆንም እኔ ተጠያቂ እንዳልሆንኩ ያው አራስም ያው ልጅ ስለሆነች የእናት ጡት ያስፈልጋታል እና ብዙ ነገር ብቻ ያስፈልጋል እሱ እኔንም ጥሎኝ ከተማ ገባ። እኔም ደግሞ ያው ልጅቷን ጥዬ ህይወቴን ለማትረፍ ተገደድኩኝ ማለት ነው። እና በጣም ብዙ ፈተና በቃ በሰው በጣም ተጠልተን በቃ ሰው ጠልቶን ብዙ ነገር በቃ ምን ልበላችሁ እና ያሳለፍኩት ህይወት በጣም ከባድ ጊዜ ነበረ። እና ያው እንደዛ አድርጌ ያው አዲስ አበባ መጣሁ እናቴ እውነት ለመናገር ከዛ ህመም ተፈውሳ በቃ እንደዛ ሆነ የ8 ወር ነፍሰ ጡር ሆና አሁንም አደጋ ደርሶባት እግዚአብሔር አተረፋት። በእውነት እናቴ በቃ አሁን ሁሉን ነገር ስታስበው በቃ ነገሩ በጣም እንደከበዳት እግዚአብሔር ስራው ድንቅ እንደሆነ ብዙ ነገር የተገለጠላት እንደሆነ እና በቃ አሁን ደግሞ ያው አይኗን አግልጣ ማየት ጀምራለች። እኔ በቃ ስነግራት ያው ስልክም ደውዬ እነግራታለሁ እኔ የሆንኩትን በቃ ብዙ ነገር ግን እኔ አሁን ጊዜ አላገኘሁም ቁጭ ብዬ እሷ እንደዚህ እንደዚህ ብዬ ለማስተማር ጊዜ አላገኘሁም እንጂ እናቴ በቃ ወደ ቀደመችው ሃይማኖት ወደ ትክክለኛውና እውነተኛ እምነቷ እንድትመለስ በቃ ሁሌ ጸሎት አደርጋለሁ። በእውነት ሁላችሁም በጸሎታችሁ አስቡ በእውነት በቃ ያሳለፍነው መከራ ያሳለፍነው ስቃይ ፈተና በቃ ይብቃን። እውነት በእኛ አሁን እውነት ለመናገር በእኛ ቤት በቃ ይሄ በቃ ጦርነት ጥላቻ መገፋት እውነት በእኛ ይቁም ከእኛ ሰው ይማር። እውነት እርስ በእርስ ከመጋደል ከመገፋፋት እውነት መቆም አለበት። እኛ አሁን እንግዲህ ወንድም ወንድሙን ለመግደል ወንድም ወንድሙን ለማጥፋት ይሄ የተደረገ ያለው ነገር መቆም አለበት። እና አንደኛ ከእኛ ቤት ነው መጀመር ያለበት። በእውነት እኔ በጣም ነው ያዘንኩት ምክንያቱም የገዛ ዘመድ ያሳድደናል የገዛ ወንድም ወንድሙን ያሳድዳል። ከአንድም ስንቴ በቃ እሱን ለመግደል ያላረጉት እኛ ልጆችን ራሱ ያላረጉን ነገር የለም። እና በጣም ከባድ ጊዜ ነበር ያሳለፍኩት። እና ያው እኔ አሁን ያው ሳገባም በፊርማ አላገባውም ስለያይም በፊርማ አልተለያየውም። እና ያው የእግዚአብሔር ስራ ነው እና እሱ በቃ እኔን ትቶ ያው እኔ በዛ ህመም ውስጥ ያለው በቃ እሱ በዛ ከተማ ገብቶ ቀረ። እዛ ሆኖ ያው ሌላ ሰው አገባ። እኔም ቤተሰቦቼ ወሰዱኝ አሳከሙኝ ጸበል ምናምን ብሎ በቃ ከፈጣሪ በታች ያው ከእኔ ጋር ታግሎ በእውነት በጣም ብዙ ስቃይ ብዙ ፈተና ከእኔ ጋር ያልታገለ ህዝብ የለም። በዛን ሰዓት የዘር ክፍፍል የለም በቃ አሁን ነው በሽታ የገባው እና ሁሉም በቃ በፍቅር ነበረ። እውነት እኔ እንግዲህ አንዷ እውነት ለመናገር እኔ ማንንም እንግዲህ ከአራቱም ብሄር ነው እኔን ያተረፉኝ እውነት ለመናገር ከአራቱም ብሄር በቃ ለኔ በቃ ያላለቀሰ ሰው የለም። ከእኔ ጋር ያለፋ ያልወጣ የለም። ዛሬ አንደኛው ከወሰደ ነገ አንደኛው ይወስደኛል በቃ ጸበል ያመላልሱኛል። በፍቅር ነበር በቃ ምክንያቱም አባቴ በቃ ፍቅር ነው ከሰው ጋር ያለውን ነገር ወደኋላ አይልም በቃ። እና በጣም በቃ በፍቅር ስንኖር ነበር ግን ያው ዘመድ ለኛ ጠላት ነው የውጭ ሰው ደግሞ ከእኛ ጋር ሁሉም በጣም ፌስ ናቸው። እና እግዚአብሔር ደግሞ ረድቶን የነሱም እገዛ ነበር እና እንደዛ ሆኜ ያው ህይወቴን ከፈጣሪ በታች አተርፎ እስከዚህም ሰዓት ድረስ አባቴንም እኔንም ረድቶኝ ያው አሁንም ያው እግዚአብሔር ጠብቆናል። እና ያ ልጅ ደግሞ ያው እኔን ያው ተወኝ ያው ልሙት ልኑር ምንም በቃ ሳይጠይቀኝ ያው ቤተሰብ እጅ ላይ ጥሎኝ በቃ እዛ ከተማ ገብቶ እንደቀረ ያው በዛው ደግሞ ሌላ አገባ እሱ ያው ከአንድም 3 ልጅ እንደወለደ ያው ሰምቻለሁ። እኔ ግን ያው ስደት መርጬ በስደት የኖርኩ ነው እስካሁን ድረስ ያው ለልጄም ያው የሚያስፈልገውን ነገር አደርጋለሁ። ከመምጣቴም በፊት ያው እዛ በሆንኩ ሰዓት አያት ነበረ። እሷም በጣም ብዙ በቃ ታማ በጣም እውነት የሰማዕቷ ልጅ ናት በሰማዕቷ በቅድስት አርሴማ በቃ በሷ ጸበል እውነት ለመናገር እንደዛ ሆኜ የ5 ሊትር በሷ እርግዝና ሆኜ እንግዲህ በእርግዝና ያው ብዙ ጸበል መጠጣት አይቻልምና 5 ሊትር ጸበል የጠጣው በእርግዝና ሆኜ ማለት ነው። እና እምነት በቃ ያላረኩት ነገር የለም እና እግዚአብሔር የሰማዕቷ ልጅ ናት። እውነት ለመናገር ሰማዕቷ ረድታ እሷ ናት ያሳደገችው ጡት አልጠባችም ምግብ እስከ አልበላችም።
በጣም ተጎድታ ህመም የሰው አይን በቃ ያልታመመችው እሷ ራሱ የሆነ ነገር የለም እና በቃ በሳማቷ እጅ ነው ያደገችው ልጅቷ እና እሱ ያው ሌላ ሰው አገብቶ 3 ልጅ ወልዶ ነው ያለው። እና እኔ ያው ከዛን ቀን ጀምሮ እሷም እኔን አይቶኝ ጠይቆኝ አያውቅም እኔም እንደዛው በቃ እንዲሁ ተለያየን ቀረን ስለ ህይወቴ ምንም የማውቀው ነገር የለም። ስለእሱ ምንም ጠይቄም አላውቅም እሱም አይጠይቀኝም በቃ በዛ ቀሩ ግን ልጅቷን ለመጠየቅ ያው ሲሄድ በቃ ዘመዶቹ ምናምን በቃ እኔን ለመመለስ ምናምን አብረን እንድቀጥል ይፈልጋል። እኔ ግን እሱ በላዬ ላይ ደርቦ እንዴ እኔ ብሞቱ እንኳን እኔን እንደዚህ ያላረገኝ ሰው እኔ ስታመም እኔን ጥሎኝ የሚሄድ ሰው ምን ብዬ ነው ከእሱ ጋር መኖር እንደገና መኖር የምፈልገው አልኖርም ብዬ ቤተሰቦቼም ከለከሉ። በቃ ሽማግሌ ምናምን ምን ቢሉ በቃ ምክንያቱም ያደረጉት ነገር አንደኛ አባቱ መቶኛል ዘመዶቹ ቤተሰቦቼን አሳስረዋል ሌባ ብለው አስይዘዋል ብዙ ነገር ማለት ነው። እኔን ለመጠየቅ የሚሉትን እና በጣም ብዙ ነገር እና ያው በቃ መጀመሪያ በፊርማም አልተጋባንም በፊርማም አልተለያየንም። በቃ ተለያየን እስካሁን ያው እንደዚህ እየኖርኩ ነው። እና እንግዲህ ከእኔ የተማሩ እውነት ለመናገር በቃ ከቤተሰብ ውሳኔ ያው በራስ ያው ራሱን መዝኖ በደንብ ያው ራሳችንን በደንብ ሳናጣራ ሳንጠነክር በእንደዚህ አይነት ህይወት ውስጥ የምንኖረው ብዙ ያው አብዛኛው ያው ያለ እድሜ ጋብቻ የጋብቻ ችግር ብዙ ሳናውቅ የምናገባ ሰዎች ብንጠነቀቅ እላለሁና። እውነት ለመናገር የምናገባው ሰው ለኛ የሚሆን ከእኛ ጋር እስከመጨረሻ የሚቀጥል ነው ወይ የሚለውን እውነት ማወቅ አለብን ብዬ ተስፋ አደርጋለሁ። እና እስካሁን ድረስ እውነት እሱ በቃ የራሱን ህይወት የኖሩ ነው እኔም በስደት የኖርኩ ነው እግዚአብሔር ይመስገን። እነሱ ተስፋ ቆርጦ እኔን አትድንም ብሎ ያው ከእኔ በኋላ ደግሞ ሌላ አግብቶ ሞተች የሚገርማችሁ ነገር ያው እሱ ሳይሆን ወንድሙ ከአንድም ሁለት አግብቶ ሞቶ በቃ ብዙ በቃ እዛው ቤት ጎሜ ገባ ያው ከባድ ነው። በእኛ ጎሜ እና ምክንያቱም የታላቅ ልጅ ሳይደገስ የታላቅ ልጅ በቃ የሚያስፈልገውን ነገር መጀመሪያ ካልተደረገ በጣም በቃ ቤት ውስጥ ብዙ ያው እንደዚህ በባዕድ አምልኮ የሚጠቀሙ ሰዎች ብዙ ጣጣ ይመጣል። እና በጣም ከባድ ያው ባዕድ አምልኮ ቤትም አለ። በዛ የተነሳ በጣም ከባድ ጊዜ ነበር። እና ያው እግዚአብሔር ረድቶኝ እነሱ ልጅቷን ወሰዱ የኔን ቤተሰብ ደግሞ እኔን ወሰደኝ። እኔንም እግዚአብሔር ማረኝ ልጄንም ደግሞ ሰማዕቷ ቅድስት አርሴማ አሳደገችልኝ እግዚአብሔር አሳደገልኝ። እና ያው እኔ አሁን ልጄን እረዳታለሁ። ያው አወራታለሁ የሚያስፈልገውን ነገር አደርግላታለሁ ትማራለች። ያው ጉልበቷን እስከምታወጣ ለእነሱ ትታዘዛለች እናቴም ጋር ትመጣለች። እነሱ ጋርም ያው ትታዘዛለች ያው ቤት ውስጥ የቀረችው እሷ ናት ሌላው በሙሉ ጉልበት አውጥቶ ውጭ ነው ያለው። አሁን ያው የታዘዘች ያለችው እሷ ናት። እና ያው እግዚአብሔር አምላክ ባለበት እንዲጠብቅልኝ ሰማዕቷን ለሰማዕቷ ሰጥቻለሁ። እና ያው የእሷ ስጦታ ናት እኔ ምንም ያደረኩት ነገር የለም። የእሷ ጸበል እንደውም ካላስወረድሽ ተብዬ ሆዴ ስረገጥ ስደረግ ስንት ነገር አረብ ሀገር እንኳን እኔ እንጃ እውነት ለመናገር እኔ ስደት ራሱ መጥቼ እግዚአብሔር ብዙ ተአምር አድርጎልኛል። እና ሁላችሁም ከእኔ ተማሩ በእውነት ብዙ ነገር እኔ እንደውም ያው ነገሩ በጣም ረጅም ነው እንዲህ ነው ብዬ ያው መግለጽ አልችልም እንጂ ብዙ ፈተና ነበር ያሳለፍኩት። እና ሁላችሁንም እውነት ትንሽ ትማራላችሁ ብዬ ተስፋ አደርጋለሁ። በተለይ ትዳር ላይ በቃ እንደዚህ እኔ አሁን እውነት ለመናገር ከዛ በኋላ በቃ ሰውን በቃ ማመን አልችልም። ብዙ ሰው በህይወቴ ይመጣል ግን አልቀበልም እጠራጠራለሁ። ያሳለፍኩትን ነገር አስባለሁ በቃ እንዳለ የሆንኩትን ነገር ሙሉ በሙሉ እኔ እንደዚህ ሆኜ ነበር። እኔ ሰው በቃ ከእኔ ጋር ምናምን ካየ ኧረ ይቺ ልጅ እኮ እብድ ናት። እንዴ እንዴት በኋላ እንዴት ልትሆን ነው እሷን የምትጠይቃት የምታወራት? እኔ እየሰማሁ ማለት ነው። በቃ ከኋላዬ ብዙ ሰው ያወራኛል ኧረ ይቺ እኮ እብድ ናት ሰው አይደለችም እኮ አብዳ ነበረች ድጋሚ ደግሞ ካበደች እንዲህ ከሆነች እንዴት ከእሷ ጋር ልትኖር ነው የተባለ ብዙ ሰው በቃ እኔን እንትን ይላል በቃ ሰው በህይወቴ ይመጣል ግን በቃ እንትን አይሉም። እና በጣም ከፍተኛ ጊዜ ነበር ያሳለፍኩት። እና የሚገርማችሁ ነገር አንድ ያው ቤይሩት ከመጣሁ በኋላ እንደዚህ በፌስቡክ አንድ ሰው ተዋወቅኩኝ። የተዋወቅኩትም ሰው ያው እዛ አካባቢ ማለት ያው የአንድ ሀገር ልጅ ነን እና በቃ እንደዚህ እናወራ ነበር እና በጣም በቃ ያወራኛል አወራለሁ ያወራኛል። በቃ እንደ እህትና ወንድም ማለት ይቻላል። እውነት ለመናገር በቃ እና በጣም ያወራኝ ነበር እና በጣም ያበረታታኝ ነበር። እንደውም ከነገርኩት በኋላ በቃ ብቻ ምን ልበላችሁ በጣም ብዙ ነገር አወራን።
ከዛ በኋላ ሀገር ቤት ተመልሼ ያው እሱን ለማግኘት ራሱ ተቀጣጥሬ አጋጣሚ ያው እኔ መሄድን ነገርኩት እንጂ እዛው መሆኔን አልነገርኩም ነበር። እና አጋጣሚ እቃ ልገዛ ምናምን ገበያ ያው እናቴ በዛን ሰዓት ያው ታማ ስለነበረች እቃ ምናምን ለመግዛት ገበያ ወጥቼ እዛው አገኘሁት። እሱ ያው እዛ አካባቢ ነው የሚሰራው እና እዛው አገኘሁ እዛው ተገናኘንና ያው እኔና አባቴ ነበር እዛው በዛው ተዋወቅን። አስቡት በፌስቡክ ያወቅኩትን ሰው በአካል ማለት ነው እንግዲህ ያለቀጠሮ አገኘሁ ማለት ነው። እና ከዛ ተነጋገረን ያው ብዙም ለሱ ያው ጊዜ አልሰጠውም አልተገናኘንም ምክንያቱም እናቴን አስታመምኩ ነበር የክፍለ ሀገር ስራ አለ። በቃ ብዙ ነገር የከብቶቹን የሰው እንግዲህ በዛን ሰዓት እናቴ ደግሞ ያው በዛን ሰዓት አራስ ነበረች እውነት ለመናገር በጣም በቃ በጣም ከባድ ጊዜ ነበር ያሳለፍኩት። እና ከዛ እንደዛ ያልኩ ለሱም ከእሱም ጋር ለመገናኘት ብዙም አልተመቸኝም ነበር በስልክ ብቻ ነበር የምናወራው እና አንድ ጊዜ ብቻ ነበር ያገኘሁት። ከዛ በቃ እዛም በቃ ሰው ሲያስቸግረኝ ምናምን በቃ ቀጥታ ወደ አዲስ አበባ አባቴ ጋር ልመጣ ምናምን ስል እሱን አገኘሁት ከዛ በኋላ አግኝቼው አላውቅም ነበር ከቤተሰብ ጋርም ያው እናቴ ህክምና ጊዜ እናቴን የረዳት እሱ ነው። በቃ ሳይታሰብ ተዋወቅን ማለት ነው ከልጁ ጋር እውነት ለመናገር እና ያው በህክምና እናቴን ማገዛት ቤትም መጥቶ ይጠይቃት ነበር ብዙ ነገር በቃ ነገሩን በቃ እንዴት እንደሆነ ብቻ ባላውቅም ያው ከእሱ ጋር ተዋውቀን እንደዛ ሆኖ ያው እኔ ያው እሱ የኔን ቤተሰብ አይቷል አውቋል። እንግዲህ እኔ እንግዲህ የእሱን ቤተሰብ አላውቅም እስካሁንም ድረስ እሱ የኔን ቤተሰብ ያው እንደዚህ ከአንዴም ሶስት ጊዜ ቤት መጥቶ ያው ሁሉንም ያው ክፍለ ሀገር ያሉትን አይቷል አዲስ አበባ ነው ያላየው። እና አሁንም ያው አብረን እየኖረን ማለት እያወራን ነው ግን እኔ ይሄ ነገር የሆነ ጊዜ ያው ወሬ ስሰማ እሱ አገብቶ ልጅ እንደወለደ ምናምን እና ባለትዳር እንደሆነ ምናምን ሲነግሩኝ በቃ ማመን አቃተኝ። እኔ አንድ እንግዲህ ወሬ ሰው እንግዲህ ሊያጣ እሱ እንዳለ ይምልልኛል እንግዲህ እኔ በአይኔ አላየሁትም። ደግሞ እሱ አይደለሁም ነው የሚለኝ እና ሰው ደግሞ ያው እሱን በደንብ ያው ልጁ ቅርብ ልጅ አይደለም እና የሚያውቀው ሰው የለም በስራ ምክንያት እኛ አካባቢ ይሰራል እሱ ሀኪም ነው። እና እኛ ጋር ይሰራል እሱ ያለበት የተወለደበት ቦታ ሌላ ነው። የሚሰራው ደግሞ እኛ አካባቢ ነው እና ብዙም የእሱን ጀርባውን የሚያውቅ ሰው የለም። እና በወሬ ምናምን በቃ እንደዚህ እንደዚህ ነው ምናምን ሲሉ በቃ ሰምቼ እውነት በቃ በጣም ነው በዛን ሰዓት ያናደደኝ ያለቀስኩት ብዙ ነገር ሆንኩ ምክንያቱም በጣም በቃ ማመን አቃተኝ። ምክንያቱም በቃ እንደዚህ እኔን በጣም እንደ ወንድምና እህት ነው በቃ ይረዳኛል በቃ ብዙ ነገር ያጽናናኛል ያወራኛል ያበረታታኛል የማይለኝ ነገር የለም። እና በቃ እስካሁን ድረስ ያንን ነገር አልቀበልም ብዬ ከአእምሮዬ አወጣሁ ምክንያቱም እስከማገኘው ድረስ ማለት ነው። እኔ እንግዲህ ቃል ገብተን አብረን እንደምንኖር በቃ በጣም ቃል ነው የገባነው። ያው ተማምለን ምናምን በቃ እኔ እንግዲህ የእሱን ቤተሰብ አላገኘሁም ያው ከእሱ ጋር በቃ ያገኘኋትን አጋጣሚ ያው ተጠቅመን ቃል ምናምን አስገብቶኝ እኔም ገብቼ ነው የመጣሁት። እና አሁን እንግዲህ ያው እዚህ ከመጣሁ በኋላ ነው ያን ወሬ የሰማሁት። እና ያንን ሰምቼ በቃ ብዙ ነገር በቃ ለመለያየትም አብሬ ላለመቀጠል ብዙ ነገር ከቤተሰብም ጋር ያው ጫና መጥቶ በቃ እሱ ባለትዳር ነው ምናምን ልጅ አለው ብሎ ብዙ ነገር እኔ ግን ያው በአይኔ ሳላይ አላምንም ብዬ በቃ ሌላ ሰውን ለመቅረብ በቃ ልቤ አይፈቅድም። እንደገና ደግሞ ተጽዕኖ ፈጥሮብኛል ሰው በቃ በህይወቴ ይመጣል ግን በቃ እኔ ማመን መቀበል አልችልም። እና ያንን ልጅ ደግሞ ያው ሳላየው የገባሁትን ቃሌንም አልበላም። እንግዲህ በአይኔ አይቼ ከላዬ ላይ ደግሞ እግዚአብሔር ደግሞ ያለኝን ነገር እግዚአብሔር ያቅልልኝ እንጂ እኔ አሁን እንደዚህ በሰው ወሬ እንዲህ ነው ብዬ አላምንም ብዬ አሁን እስካሁን ያው እያወራን ነው። ያው ይቅር ተባብለን ማለት ነው እና የሚያውቀው ፈጣሪ ብቻ ነው ግን ውስጤ በቃ አይመስለኝም ባለትዳር ነው። ልጅ አለ ምናምን የሚባለው ነገር ያው ወንድሞች አሉት የወንድሞቹን እሱ ያው ይናገራል። ያው እሱም የኦርቶዶክስ እምነት ተከታይ ነው። እና እንግዲህ እኔ በአይኔ ሳላይ አላምንም ብዬ ያው እስካሁን ድረስ ያወራሁ እገኛለሁ እና ብቻ እግዚአብሔር መጨረሻችንን ለሁላችንም ያሳምርልን። በእውነት በስልክ አንዳንዴ ቁም ነገር ይገኛል አንዳንዴ መጥፎ ብዙ ነገር እኔ አሳልፌያለሁ እውነት ለመናገር ብርም ተበልቼ አውቃለሁ። እውነት ለመናገር እንደዚህ ለህክምና ምናምን ብሎ ቤይሩት ስሰራ
እንደዚህ ቲያንስ ኩባንያ የሚባል ድርጅት በቃ እንደዚህ ሴቶችን በቃ ብዙ ወንዶች ሴቶች ተደራጅተው የሰውን ላብ የሚበሉ በዛን ሰዓት እኔ ምንም አላውቅም ነበር። አንዷ ወስዳኝ ገንዘብ እንዳስገባና መድሃኒት እንዲላክ ይሄ በቃ አታክልት ነገር በቃ በጣም እዚህ ቫይታሚን ሻይ እዚህ ፈረንጆች እንደሚጠቀሙ ማለት ነው። እና ያንን ነገር በቃ ማድረግ እንዳለብኝ እና ብር ልኬ ያንን ነገር ደግሞ ኢትዮጵያ እንደምልከው ቤተሰብ ለቤተሰብ እንደሚሰጡ ምናምን ቃል ገብቶ አድራሻ ወስዶ ስልክ ቁጥር ወስዶ ምናምን ብሩን ከላኩ በኋላ ብሬን ተበላው ማለት ነው። $500 ማለት ነው። እና በዛን ሰዓት በቃ ምንም ምጨብጠውን ነገር ነው ያጣሁት ከብሩን ከወሰዱ በኋላ በቃ ዘጉ በቃ ዘጉ። ከዛ ብሬን ተበልቼ በቃ ያበድኩ ምን ያልኩት ያንን ስነግረው በጣም በቃ እስካሁን ድረስ በቃ ይጠይቀኛል በቃ እውነት ገንዘብ በቃ በከንቱ ማባከን እንደሌለብኝ። እኔ ግን በቃ አያስችለኝም ገንዘብ በቃ መቆጣጠር አልችልም። በቃ ውስጤ መጨከን አይችልም በቃ ዝም ብዬ እስካሁን 5 ሳንቲም እውነት ለራሴ የለኝም። አካውንትም ራሱ ምንም ነገር አላስገባውም አላስቀመጥኩም የሚገርማችሁ ነገር እና በቃ ለቤተሰብ በቃ ምክንያቱም አሁን ቤተሰቦች ያሉበት ሁኔታ በቃ ሳስበው እኔ በቃ አያስችለኝም። እና በጣም በቃ ይሄን ነገር እግዚአብሔር አምላክ ወደ ህሊናዬን መልሶ እንዲያረጋጋኝ በቃ የምሰራውን ጉልበቴን በከንቱ እንዳላባክን እንዳላልበዘብዘው በቃ እግዚአብሔር እንዲጠብቀኝ ሁሌ በቃ ጸሎቴ ነውና። ሁላችሁም በጸሎታችሁ አስቡኝ እውነት ያው እኔ ምናልባት ማስተካከል ነገር ያበላሸሁት ነገር ሳወራ ምን ስል ምናልባት ያው ይሄ ሰው ያስተምራል ብዬ ነው። እና ያው የህይወቴን ታሪክም ጭምር ነው እግዚአብሔር ያደረገልኝም ተአምርም ጭምር ነው እና ያው ቅልቅል ነው ያወራሁት። እና ያው ትንሽ ትማሩበታላችሁ በእውነት በተለይ አረብ ሀገር ያላችሁ ልጆች በቃ እውነት ለመናገር አንዳንዴ በህይወታችሁ ጥሩ የሚመጣ ሰው አለ መጥፎ የሚመጣ ሰው አለ። እና እንግዲህ ያው እኔም ያው እስካሁን አላየሁትም። በአካልም ያገኘሁት 2 ጊዜ ብቻ ነው ያው ግን እስካሁን የረጅም ሰዓት ያወራን ነው። ወደ 6 አመት ምናምን ሆኖናል። ያው 2 ጊዜ ብቻ ነው ያገኘሁት እድል አላገኘሁም እሱ ሩቅ ነው። እኔም እንግዲህ እናቴን በማስታመም እንደገና ስደት ላይ በመሆን ያው እንደዛ ሆኖ 6 አመት ቆየን። እና እስካሁን ያወራን ነው እና ያው ያን ነገር በቃ ውስጤ ይከነክነኛል። ምክንያቱም በቃ በከንቱ እኔ እንግዲህ ስደት ላይ ስለሆንኩ ያው እንትን በከንቱ ጊዜ ነው የጨረስኩ ነው እንዴ እያልኩ ራሱ አስባለሁ። እና ብቻ ግን እግዚአብሔር ያውቃል በጸሎታችሁ አስቡኝ እህት ወንድሞቼ ይህን ይመስላል ታሪኬ። እንግዲህ ያው ትንሽ ትማሩበታላችሁ ብዬ አስባለሁ። ሁላችሁም ሰላማችሁ ይብዛልኝ። ሰላም ሁኑልኝ